ምንድነው ይሆንሽ? ምን አርጊ ነው የምትይ? በዚህ ጋር ማለፍ አይችልም። መንገድ ትራንስፖርት ቀጥሮሻል እንዴ? ምን ማለት ፈልገሽ ነው? አንቺ ጤነኛ አይደለሽም እንዴ? ምን ሆነሻል? ይሄ አሽሙር ጥሩ አይደለም። ሰፈር ውስጥ ታይ። እኔ አሽሙር እየተናገርሽ ነው እየሰማሁ እንዴ? አይደለም እኔ በጣም ነው የተናደድኩብሽ። ረፊ ሰሚኛለሽ? ግን ተረጋጊ እንጂ። በፍጹም አልረጋጋም። ይኸውልሽ ጥሩ ሰው መሆን በጣም ከባድ ነው። መጥፎ ሰው ግን ለመሆን በጣም ቀላል ነው። ስለዚህ ረፊ አይ በቃ ምንድነው? ቆይ እንደዚህ የሚያጋልብሽ ነገር ምንድነው? እንደዚህ ዝልዝል አሽሙር ምንድነው? አሽሙር ምንድነው? ሰው ማለፍ አይችልም በመንገድ ላይ? ምን ተናገርኩኝ እኔ? ቤት ድረስ ምን በስነ ስርዓት አናገረኝ? አናግሮሽ እጁን እንዲያነሳብኝ ነበር ፍላጎትሽ? እንዲመታኝ ነበር ፍላጎትሽ? በቃ ምን ማለት ነው? አንቺ ምንድነው የምትዘዩ? በስነ ስርዓት ቆሚና አናግሪኝ። አትሄጂም። ፀሐይ ቆመሽ አናግሪኝ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁላችሁ። ጤናችሁ እንዴት ነው? ያላችሁበት ሁሉ ሰላም ነው ወይ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ሰሞኑን ያው አዲስ አበባ እና አላዛር ጋር ሄጄ ነበር። አላዛር እኔን ሰርፕራይዝ አድርጎኝ ነበር። በእውነት በጣም ደስ ብሎኛል ቤተሰብ። ከዛ በመቀጠል ደግሞ እኔም ደግሞ እነሱን ያው እንደዛው የእናትነቴን ሰርፕራይዝ አድርጌያቸዋለሁ። ያው ቪዲዮቹን አይታችኋል። በጣም ደስ የሚል ነገር ነበረን። ከነሱ ጋር ያሳለፍነው ነገር በጣም ደስ የሚል ጊዜ ነበረኝ። የሄድኩት ለአጭር ጊዜ ነበረ። ዛሬ ግን ወደ ቤቴ መጥቻለሁ። አዋሳ ቤቴ በር ላይ ነው የወጣሁት። ለምንድነው ማሚ ቤት በር ላይ ቆመችው ወይ ደግሞ ፀሐይ ላይ ለምን ቆመች ልትሉኝ ትችላላችሁ። ያው በመሃል ጀምረን ያቋረጥነው ቪዲዮ እናንተ ጋር የደረሰ ነበረ። እኔ ዝም ብዬ መቀመጥ አላስቻለኝም። ምክንያቱም ጎረቤት ነን እኔና ፀሐይ። በቃ ከሷ ጋር ያለን ነገር በጣም የሚያስጠላ ሆኗልና ያንን ነገር ለማስተካከል ግዴታ ከኔ ይጠበቃል ማለት ነው። ምክንያቱም እሷ እኔን ተቀይማኝ እንዴት ዝም ብዬ እቀመጣለሁ? ሄጄ ይቅርታ መጠየቅ አለብኝ፣ ላናግራት ይገባል ብዬ አስቤ ወደ እሷ ለመሄድ ነው በር ላይ የወጣሁትና እሷን ማናግርበት መንገድ እየፈለኩ ነው። አላቅም። እኔ ፀሐይን በዚህ ባህሪ አላቃትም። ምን እንደሆነች አላቅም። እኔ ግራ ገብቶኛል። ያው እንግዲህ ጊዜው ዘመኑም እንደዚህ ነው መሰለኝ። ያው ያመኑት ሰው እንደዚህ ነው የሚያደርገውና እንግዲህ እሷ በዚህ ልክ ለምን እንደዚህ እንደተቀየረች በቃ ማለት እኔ ሳላቃት ቀርቼ ነው ወይ ድብቅ ባህሪ ወጥቶ ነው ወይም ደግሞ ብቻ እኔ አላቅም ለምን እንደዚህ እንደሆነ የማቀው ነገር የለም። ያነጋግረን ነገር ማጣላን ነገር ለምን ጸጉሬን ነጨሽኝ በማለት የተናገርኩት ነገር ይባስ ብሎ ከኛም አልፎ ልጆች ጋር ደርሷል እና ነገሩ ይሄ ነገር ተባብሶ ያልሆነ ነገር ላይ ከመድረሱ በፊት አጭሩ መቋጨት አለበት ብዬ ስላሰብኩኝ እስቲ ሄጄ አናግራታለሁ። ምንድነው እሱ ችግሯ? ምንድነው እሱ እንደዚህ ጸባዩን ሊቀያየር የቻለው? በእኔና በሷ እንዲህ አይነት ነገር አያምርም። እኛ የልጆች እናት ነን። ልጆቻችንን ማስተማር ያለብን ፍቅር ነው፣ ማሳየትም ያለብን ፍቅር ነው እንጂ እንዲህ አይነት እኔ ግራ እስኪገባኝ ድረስ ነው ሁሉ ነገር እየሆነብኝ ያለውና ልጇም ደግሞ እናቴ ናት ተናገርብኝ ብሎ እንደዛ ሆኖ በቃ በጣም ከሚገባው በላይ ሆኖ ነው የመጣው። እኔም ደግሞ እሱን ያው እንዳያችሁት ብዙም ትሪት ላረገው ሞክሬ ነበር፣ ግን ልጁ ሊሰማኝ አልቻለም። ስለዚህ እሱ ከመሄዱ ደግሞ ባቢ መጥቶ ድጋሚ ከባቢ ጋር ከኢዮብ ጋር ተጣልተዋል። ይሄ ነገር እኔ ምንም ስላላስደሰተኝ ምንም ውስጤን ደስ እያለው ስላልሆነ እነዚህ ልጆች መንገድ ላይ ቢገናኙ ሌላ ነገር ውስጥ ይገባሉ፣ ሊጣሉ ይችላሉ። ቂም ማፍራት ነው እና ከኛ ደግሞ እንዲያነን ነገር አያምርም በሚል ፀሐይን ማናገር ፈልጊያለሁ። እንግዲህ እሺ ብላ ካናገረችኝና በስነ ስርዓቱ ከመለሰችልኝ እኔ ደስ ነው የሚለኝ፣ ላወራት ዝግጁ ነኝ። እና ቤተሰብ ያው እሷን ለማናገር የሆነችውን ነገር ለመጠየቅ ግዴታ ቤቷ መሄድ አለብኝ። ምክንያቱም እኔ ልጆቹ ያሉበት ነገር እኔ ጥሩ አይደለም ብዬ ስለማስብ እነዛም ጎረምሶች ናቸው እንዲጋጩም ስለማልፈልግ እና ቤተሰብ ሄጄ መጠየቅ ግድ ነው። ምክንያቱም እሷን ማናገር አለብኝ። ለምን እንደሆነ አላቅም፣ ምንድነው ምክንያቷ የሚለውን ነገር አላቅምና ግድ ማናገር አለብኝ። ለዛ ነው አሁን እዚህ ጋር ቆሜ ለእናንተ ለመንገር የተገደድኩትና
እባካችሁ ቤተሰብ እኔን ይቅር በሉኝ። ምንም ማድረግ አልቻልኩኝም። ምክንያቱም ነገሮች እኔ ባሰብኩት መንገድ እየሄደልኝ አይደለም። አሁን መንገድ ላይ ደግሞ ምን እንደምላት አላቅም። ያው ዝም ብዬ ወደ ቤት ሄዳለሁኝ ብዬ አስባለሁ። ቤተሰብ እንግዲህ ምን እንደሚል አላቅም። ምንድነው? ምን ሆነሻል? ምን ነው? ለትራንስፖርት ነው የቀጠረሽ እዚህ ጋር? ማለት አይቻልም በዚህ ጋር? ምንድነው? ምን ፈልገሽ ነው? ማለፍ አይቻልም በዚህ ጋር? ፀሐይ ምናምን ስትሰማው መሰለኝ እኮ እኔ ፀሐይ አልኩኝ። ሰምተሻል? ይሄው ስልክ እያወራው እያለ እየሰማው። ኧረ ፀሐይ በእናትሽ ምን ሆነሻል? አይደለም ምንድነው የሆንሽ? ምን አርጊ ነው የምትይ? በዚህ ጋር ማለፍ አይቻልም። መንገድ ትራንስፖርት ቀጥሮሻል እንዴ? ምን ማለት ፈልገሽ ነው? ቆይ አንቺ ጤነኛ አይደለሽም እንዴ? ምን ሆነሻል? ይሄ አሽሙር ጥሩ አይደለም። ሰፈር ውስጥ ታይ። እኔ አሽሙር እየተናገርሽ ነው፣ እየሰማው ነው እንዴ? አይደለም እኔ በጣም ነው የተናደድኩት። ሸረፊ ሰሚኛለሽ? ግን ተረጋጊ እንጂ። በፍጹም አልረጋጋም። ይኸውልሽ ጥሩ ሰው መሆን በጣም ከባድ ነው። መጥፎ ሰው ግን ለመሆን በጣም ቀላል ነው። ስለዚህ እረፊ። አሁን ምን ይሁን ነው የምትይው? አሽሙር ጥሩ አይደለም። እኔ አሽሙር እናገራለሁ? እኔ ተናግሬያለሁ። ሰምተሻል? ጆሮሽ ሰምቷል? አሁን ሰምቻለሁ። አሁን ፀሐይ ስትይ ሰምቻለሁ። ስሜን ሰምቻለሁ። ስልክ ስምሽ አንቺ ብቻ ነሽ ፀሐይ? እሺ እንዴ ለምን ሳልፍ አሁን ተናግረሽ እኮ መሄዳችሁም ቆሚና በስነ ስርዓት አናግሪኝ። አይ በቃ ምንድነው? ቆይ እንደዚህ የሚያጋልብሽ ነገር ምንድነው? እንደዚህ ዝልዝል የሚያደርግሽ አሽሙር ምንድነው? ምንድነው? ሰው ማለፍ አይችልም በመንገድ ላይ? ምን ተናገርኩኝ እኔ? አሁንስ ምን ሰማሽ? ፀሐይ የሚል ድምጽ ሰማሁ። አሁን እንግዲህ ይኸውልሽ ልብ አድርጊ። ስነ ስርዓትሽን ብትይዥ ይሻላል። እኔማ ስነ ስርዓቴን ይዤ ስነ ስርዓትሽን ብትይዥ ይሻላል። እኔ አንድ ነገር ስሚ፣ አንቺ ልጆቹ መጋጨታቸው ሳያንስ እንደገና ልጆቹን ለማጣላት የምናደርገው ነገር በእኛ የተነሳ ልጆች እንዲጣሉ ነው የምትፈልጊው? እኔ አልፈልግም። ምንድነው ፍላጎትሽ ታዲያ? ለምንድን ነው ነገሮችን? ልጅሽ ሊደባደብ መጣ። ያኛው ያንቺ ሊመታኝ አልመጣም ቤት ድረስ? አልመጣሽም። እሱ ስለ ነገሩ ሲጀመር እሱ ሰው በጣም ያከብራል። እንዴት አረጋ? እንዴት አልመጣም ቤት ድረስ? እሺ ቤት ድረስ ምን በስነ ስርዓት አናገረኝ? አናግሮሽ እጁን እንዲያነሳብኝ ነበር ፍላጎትሽ? እንዲመታኝ ነበር ፍላጎትሽ? ግን ይኸውልሽ ሲጀመር ማለት ነው ያኛው ራሱ በር እስኪደበደብ ድረስ ሰው ምንድነው እስኪል ድረስ በር በድንጋይ እኮ ይሄ ነገር እንዳይመጣ ታዲያ እኛን አለ ማስተካከል ያለብን። በቃ ምን ማለት ነው? አንቺ ምንድነው የምትዘዩ? በስነ ስርዓት ቆሚና አናግሪኝ። አትሄጂም ፀሐይ። ይኸውልሽ ፀሐይ ቆመሽ አናግሪኝ። እኔ የምነግርሽን ስሚ እና የተመለሽና አናግሪኝ ነው የምትሄጂው። ተይኝ በቃ ተመለሽ አልኩሽ። አንቺ ምን ሆነሻል? እኛ አይደለን እንደ ነገሮችን መስራት ያለብን ነው። እሱ ምንድነው እንደዚህ የሚያደርግሽ ነገር? ቆይ ተናገሪ። አንደኛ ምንድነው ችግርሽ? አሁን እኔ አልጠራሁሽም። እኔ ምን እያደረኩ እንደሆነ ማታቂም። ለምንም ያወራው ድምጽ ግን እውነቱን ተናገሪ። ፀሐይ የሚል ድምጽ ሰምቻለሁ። አልሰማሽም? ሰምቻለሁ። ጆሮዬ በደንብ ነው የሰማው። ቆይ ምንድነው እንደዚህ የሚያደርግሽ? ቆይ ንገሪ። ቆይ እንደዚህ አይነት ሰው ነሽ? አይደለሁም። እንደዚህ ነሽ አይደለሽም? እኔም አይደለም። እና ከየት ያመጣሽው ነው? ይኸውልሽ ሲጀመር እኔ ማለት ነው ከባህሬ ሰው ያለ አግባብ ስሜን ከኋላ ካነሳ በጣም ነው የምናደድ። ፊት ለፊት ይጋፈጠኝ ችግር የለብኝም። ግን ከኋላ ተነስቻለሁ ነው የምትይው? ከኋላ የቱ ጋር ያነሳውሽ? የቱ ጋር? ለማ ምኑ ጋር? እያለፈ ደግሞ ስሙ አይነሳ። መቼ? አሁን ፀሐይ ምናምን ስትይ እየሰማሁኝ ነው። ለዛ የሚልሽ ነገር አለ እንዴ? ሹክ የሚልሽ ነገር አለ? የለም በፍጹም የለም። ግን አይልመድሽ ሁለተኛ። ይኸውልሽ እኔም በስርዓት አናግሪኝ። በስርዓት አናግሪኝ። እና የሚባል ነገር የለም። እና ምን ማለት ነው? ስርዓት ከሌለ እና ምን እንሁን? አንቺ ይኸውልሽ ስነ ስርዓት አድርገሽ አናግሪኝ። እኔ በቃ ትግስቴ ስልሽ በቀደምም የተፈጠረው ነገር ቤቴ እስኪ በድንጋይ እስኪመታ እኔ ተከራይቼ ነው ምን እና ያንቺም ልጅ አልመጣም እንዴ? ታዲያ ሁለቱ ልጆች ናቸው እና አንቺ ተመለሰሽ በልጁ ላይ መደረብሽ ነው? አንቺ ኮረሽ እዚህ ነገር ውስጥ እንዲገባ ያደረግሽ። የኔ ልጅ ስርዓት አለው። በሩን አርጎ ነው። የኔ ልጅ ስርዓት የለውም። ግን ድንጋይ በድጋ አርጎ የተከራየውበት ቤት ውጪ በባልስ እኮ ያንቺ ልጅ ስርዓት የለውም። የኔ ልጅ ስርዓት አለው። የነገርሽ ነው። እሺ የሆነ ቦታ እየወጣው ነው ፀሐይ ያቃጠለ። ይሄ ሳጨርሽ ወዴትም አትሄጂም። ምን ማለት ነው? እኔ እኮ ነገርኩሽ። ምነግርሽን ስሚ። አሁን አንድ ነገር ስሚ። ምንድነው የምትይው? ያንቺ ልጅ ባለጌ ነው፣ የኔ ልጅ ደግሞ ስርዓት ጀመር። ይኸውልሽ ልጆቻችን ማለት ነው በራሳችን ነው የሚወጡት፣ አስተዳደጋችን ማለት ነው። ስለዚህ እኔ ባለጌ ነኝ አይደለሽም? እና አይደለሽም በእርግጥ ማለት ነው። ያው ውጪም ላይ ውለው የሆነ አይነት ነገር ሂድና ደብድብ አላልኩትም። እኔ ሲጀመር ልነግረውም አልፈለኩም። ግን ተክዤ እያለ መጣ። እኔ ደግሞ ለምን ለአንቺ መልካም ነገር ስለምነግረው እንደዚህ አይነት ነገር እንዴት እሱ አንቺ ለሷ ትልቅ ቦታ አለሽ እንዴት እና መጥቶ እየተወረገረገ ሲያናግረኝ አላየሽው? ያው ልጆች በእርግጥ ማለት ነው ከተፈጥሯቸው ሆኖ
የሆነ ቱግ ይላሉ። ግን እንደዚህ መጥፎ ልጅ ምናምን አይደለም። በጣም ሰው አክባሪ ነው፣ ትሁት ነው፣ አገልጋይ እንደሆነ ታውቂያለሽ። እኔ ደግሞ በጥሩ ስነ ምግባር ነው ያሳደግኩት። ግን ሆኖም እሱ አምልጦኝ ነው እኔ ና ተመለስ አይሆንም መጀመሪያ አስሙሎኝ ነው አልሄድም፣ አልናገርም። ምን ሆነሽ ነው ምን እሱ ለምን ሲከፋኝ አይወድም። እንዴት አድርጌ እንዳሳደግኩት ያውቃል። የኔን ክፋት አይፈልግም። ለዛ ፊቴን ሌላ ነገር የትኛውም ልጅ የእናቱን ክፋት አይፈልግም። እና ስለዚህ አንድ ነገር ሰማሽ ግን አሁን ምን ይሁን ነው አንቺ እኮ እኔ እንደዚህ አሁን አልጠራሁሽም፣ መንገድሽን እያለፍሽ ነው። እሺ በቃ ብዬ ዝም ብያለሁ አይደል እንዴ? ነክቼሻለሁ፣ ጠርቼሻለሁ። ግን ፀሐይ የሚል ድምጽ ግን ሰምቼ እሺ ብትሰሚስ እኔ መናገር አለብሽ? በእርግጠኝነት ጆሮዬ በደንብ ሰምቷል። ልትጣይኝ ማለት ልትናገሪ ነው ማለት በቃ እኔ አልወድም፣ እንደዚህ አይነት ነገር አልወድም። ደስ አይለኝም። መነጋገር ካለ መነጋገር ነው መፈታት ያለበት። አንቺ ሲጀመር ከበፊቱን ከየት አመጣሽ እንዲህ አይነት ባህሪ? አንቺ ራሱ እኔ አላቅሽም፣ በዚህ ልክ አላቅሽም። በጣም የምትገርሚ ሰው ነሽ። ግን ሳላቅሽ ነው የቀረብኩሽ ማለት ነው አይደለም? በቃ እኔ እኮ የሚገርመኝ ነገር የሰው ልጅ ማለት ነው ሰውን ሰው መስሎ ቀርቦ መልሶ ደግሞ እባቡ ነው የሚነድፉት ነገር ነው። እኔ ግራ የሚገባኝ ነገር እንደዚህ አይነት ሰው አይደለም ሲጀመር ማለት ነው። እኔ ለምን ታዲያ ምን ሆነሽ ነው? ምንሽ ተነክቶ ነው? አንቺም እንደዚህ አይነት ሰው አይደለሽም እኮ። ምንሽ ነካውኝ? እንደዚህ አይነት ሰው አይደለም። ጸጉሬን ነጨሽኝ የሚል ከኛም አልፎ ልጆቻችንን እስከሚያጣላ ድረስ ነገ መንገድ ላይ ተገናኝተው እስኪጣሉ ድረስ ይድረሱ። ሲጀመር ማለት ነው ይኸውልሽ፣ እኛ ስጋ ለባሾች ነን። እንደ ስጋ ለባሽነታችን ለወቅቱ ስሜታዊ እንሆናለን። ያንን ስሜት ግን ቀስ ብለን መግታት አለብን። ቀስ ብለን አንቺም ብትሆኚ ለምሳሌ ልጆቻችን ከኛ ምን ይማራሉ? በወቅቱ እኔ አንደኛ እሱን እያልኩሽ አሁን እኮ እሱን እኮ ነው እያልኩሽ ያለሁት። እኔና አንቺ ጸጉሬን ነጨሽኝ ነው አይደለ? ልጁ ሊመጣ ሲል ማስቆም ስትቺ ቤት ድረስ መጣ። እሱ ስለ እውነት ከሆነ አምልጦኝ ነው። መጀመሪያ ፕሮሚስ ከገባልኝ በኋላ ማለት ነው። በፍጹም አሁን እሱ እኔ ጋር መጥቶ ባይናገረኝ ከባቢ ጋር ይገናኙ ነበር? እሱማ አይገናኙም አይደለ? እና አሁን ምን መሆን አለበት ነው የምትዩ? እኔ እኮ ምኑኝ እንደምትይኝ ራሱ እየገባኝ አይደለም። አንቺም እኔም ጥሩ ሰዎች ነን፣ ግን ማለት ነው አሉ፣ በርግጥ አሉ። እኔ እንደዛ እንደምትይኝ አይነት ሰው አይደለም። ሰው መቅረብ ጠላው ምናምን አትማረሪ። እንደዛ እኔ ሲጀመር እንደዛ እርግብ ሆኖ ገብቶ እባብ መሆን ሰው አይደለም። እኔ ፈራግ እኔ በዚህ ባህሪ አላቅሽም ነው አላቅሽም። አሁንም በዛ ወቂኝ አላቅሽም ጭራሽ። አንቺ እኮ ልጁ መጥቶ ሲናገረኝ ቢያንስ ማስቆም ትችይ ነበር ነው ገባኝ። ለምን መሰለሽ ልጁንም ማለት ነው በወቅቱ አስምየዋለሁ፣ እንዳትነካት ማንም አይደለም ብየዋለሁ። በርግጥ ግን ማለት ነው ለምን ብሎ ተስፈንጥሮ የወጣው እሱ ነው እንጂ እንዲጣላ ምናምንም አይደለም። እኔ ደግሞ አንቺ ይኸውልሽ እንደዛ እንደምትኝ አይነት ሰው አይደለም። አሁን ተገኘሽ ነው እያልኩሽ ያለሁት። አሉ ግን ይሄው ከነሱ መሀልም አንድ ሆነሽ መጣሽ። እኔ አልሆንም፣ በታሪክ አልሆንም። እንደዚህ አይነት ሰው አይደለም ሲጀመር። ጌታ ኢየሱስ እና ምን ይሁን ነው የምትዩ? በቃ እኔ እና ልጅሽ መጥቶ ሲመታኝ መመታት ነበረብኝ የለብሽም ግን ማለት ነው። ይኸውልሽ አሁን አንቺ ምን ማድረግ አለብሽ መሰለሽ? እኔም ስርዓቴን ይዛለሁ፣ አንቺም ስርዓትሽን ትይዣለሽ። ምን ማለት ነው? አንቺ ነሽ እኔን ስርዓት የምታስይዥኝ አይደለም? እና ለምሳሌ አሁን እኔ አንድ ባህሪ ያለኝ ምንድነው ባህሪሽ? የሰው ልጅ ከተቀየምኩ ማለት ነው ቀጥ ብዬ መንገዴ ስሙን አላነሳም። አይደለም ቀርቶ ዞር ብዬ አለ። ምን ማለት ነው? ይሄ መንገድ እኮ ማንም ሰው የሚረማመድ። እኔ ደግሞ የቆምኩት በሬ ላይ ነው። አንቺ ነኝ ነካሽ ሰው የለም። የትም ቦታ ልንገናኝ እንችላለን። ጠብ ስለ ፍቅር ይቆጠራል። እና ምን ይሁን ነው የምትዩ? አንዳች ነገር መገለማመጥ ይሄ ፀሐይ እኔ እንደኔ ማስጠንቀቂያ አትስጪኝ። ፀሐይ አንድ ነገር ስሚ፣ እንደዚህ አይነት ማስጠንቀቂያ አትስጪኝ ለኔ ፍጹም የማልወደው። አለበለዚያ ደግሞ ነገር በቃ ይካረራል። ጸቡ እየቀጠለ ነው የሚሄደው። ይሄዳ ምንም የሚመጣ ነገር አለ? ጸቡ መጣ አልመጣም የሚቀር ነገር አለ? የሚመጣ ነገር አለ? ይሄ ሌላ ነገር። ይሄ እንግዲህ አሁን ይኸውልህ እልህ ምላጭ ያስወጣል። ምንም ማድረግ አልችልም። አዝናለሁ። አንቺ ምንድነው እንደዚህ የሚያሳክትሽ ነገር? አዝናለሁ። አረግ ወይ መድኃኒዓለም። ኧረ ቤተሰብ እኔ ምን እንደምል ራሱ ግራ አፌን አስያዘችኝ። እኔ ሌላ በጎ ነገር አስቤ ወደ እሷ ለመሄድ ነበር ሀሳቤ። ግን አይታችኋል፣ እኔ መንገዱን አትለፊ አላልኳትም። ምንም ያልኳት ነገር የለም፣ የተናገርኩት ነገር የለም። ግን መታ ነገር ፈለገች እንደገና። እኔ በቃ ምን አይነት ሁኔታ ላይ እንዳለን ራሱ እኔ ግራ ገብቶኛል። በቃ በእውነት በጣም ነው ግራ ይገባኝ። ይሄ ከኔም ሆነ ከሷ የማይጠበቅ ነገር ነው። ለልጆቻችን ምን እንደምናስተምር አላቅም።
ብቻ ግን እኔ በበኩሌ ማለት ነው በቃ ሰው እንደዚህ የሚሆን ከሆነ ከሰው ጋር ራሱ አለመቀራረብ ነው በቃ የወሰንኩት ውሳኔ ማለት ነው። ምክንያቱም በቃ ሁሉም ይመጣል የሆነ ከቤተሰብ ይሆናል ቤት ይገባል ሁሉን ያውቃል። ግን መልሶ ሰውን የሚወጋ የሚነካ የሚባላ ከሆነ እግዚአብሔር ምስክሬ ነው ብቻችንን ብንሆን ነው የሚሻለን። በቃ በር ዘግቶ መቀመጥን የመሰለ ነገር የለም። እኔ ለማንኛውም ይሄን ጉዳይ ለመፍታት አሁንም አልተውም፣ አይታክተኝም። ለመፍታት እሞክራለሁ ከሰማችኝ፣ ካልሰማችኝም እንግዲህ ምንም ማድረግ አልችልም። በቃ እኔ የምትለውን እየሰማችሁ ነው። የኔ ልጅ ጨዋ ነው፣ የኔ ልጅ ሰው አይነካም፣ የኔ ልጅ እንደዚህ ነው። የሷ ልጅ ጨዋ ነው፣ የኔ ልጅስ? እኔም ልጆቼን በጨዋነት ነው ያሳደግኩት። ማንም እግዚአብሔር እንኳን የመሰከረላቸው ልጆች ናቸው። በእውነት ምንም ሳይጎላቸው ስነ ስርዓት ይዘው ያደጉ ልጆች ናቸው ያሉኝ። ግን እኔ ለምን እንደዚህ እንደምትሆን አላቅም። እንዲህ አይነት ነገር ገጥሞኝም አያቅም። እንግዲህ ቤተሰብ ይሄንን ነገር እኔ ለእግዚአብሔር ትቼዋለሁ። አሁንም እሞክራለሁ። ቤቷ ድረስ ሄጄ እስከመሞከር ወደ ኋላ አልልም። መሞከሬም አይቀርም። እንግዲህ እግዚአብሔር ይረዳናል ብዬ አስባለሁ። አላቅም፣ በጣም አዝኛለሁ። እንደዚህ አይነት ነገር ገጥሞኝ አያቅም በህይወት ዘመኔ። እንዲህ አይነት ነገር በጭራሽ ነው ገጥሞኝ የማያውቀውና ሁሉን ነገር ለጌታ ትቻለሁ እና በጣም ነው የተሰማኝ። እኔ ቤተሰብ ምንም ልላችሁ አልችልም። ቀጣዩን ደግሞ አልተውም፣ እስከ ህርቅ እስኪወርድ ድረስ አልተውም። አቀርብላችኋለሁ። ደህና ሁኑልኝ።